ተመልሼ አንተንም ልሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድ ለገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኸኝ ነው እንጂ ፐርሰናሊ እኔ ምንም ያልጎዳኝ ለእኔ ብለህ ያሰብክ ሰው ነው ያለው። ኦርቶዶክስ ቤተክርስቲያን በቀኖናዋና በስርዓቷ በቀረጸችው ቀን ነው ታኅሳስ 29 ገና ነው ብለን እንኳን አደረሰ የምትባባለው። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለያችሁ አይለኝ እያልኩኝ ዛሬም አዳዲስ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። ይህ ቪዲዮ በጣም ስለገረመኝና በጣም ስለደነቀኝ የእናት ውለቷ የሚለው ዘፈን እንግዲህ በዘፈን ብቻ አይደለም በተግባርም እንደሆነ ያሳየ ወንድማችን አለ ማለት ነው። የሱን ቪዲዮ የምናይ ነው የሚሆነው። ብዙዎችን አነጋጋሪ የሆነ ቪዲዮ ነው። ይሄ ልጅ ምን ያህል ውለታ ተከፍሎለት ነው? እናት ውለታ አለባት ይባላል። አዎ አለባት። ምን ያህል ውለታ ኖሮበት ነው? በጣም ውስጤ ላይ ተጽፎ ስለቀረና በጣም ስለገረመኝ ቲክቶክ ሶሻል ሚዲያ ላይ ብዙዎች እየተቀባበሉ ስለሆነ ሜቢ እኔን ለሚከታተሉ ሰዎችም በዩቲዩብ መልኩ ላድርስላችሁ ብዬ ነው ወደ እናንተ ይዤ መጣሁት። እስኪ ቪዲዮን አይተን የምንመለስ ነው የሚሆነው። እስኪ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ አገልግሎቱን ደግፉ ላለው የመጀመሪያ ቪዲዮ አይተን እንመለስና ሐሳብና አስተያየታችንን እንሰጣለን። ቤተሰቦቼ የመጀመሪያው ቪዲዮ ይሄን ይመስላል ማለት ነው። እንግዲህ ይህ ወጣት ወንድማችን ዩኒቨርሲቲ ተመርቆ ለዚህ ክብር ለዚህ ድርጊት ያበቃችኝ እናቴ ነች። ስለዚህ ለሷ ክብርና ምስጋና ይገባታል። እንደዚህ የተሸከመች ነው ያሳደገችኝ፣ ከሰልና ኩበት የተሸከመች ነው ለዚህ ክብር ያበቃችኝ ብሎ ነው ይሄንን እሷ የተሸከመችው እኔ ልሸከም በመረቃቴ ቀን ብሎ ይሄን ድርጊት ያደረገው ማለት ነው። ልጁ እንግዲህ የጅማ ዩኒቨርሲቲ ተማሪ እና ተመራቂ ነው። እንግዲህ የእናቴ ውለታ መክፈል አልችልም፣ ግን እንደዚህ የተሸከመች ስላሳደገችኝና እንደዚህ የተሸከመች ለዚህ ክብር ስላበቃችኝ የእሷን መሸከም እኔ ካሁን በኋላ ላይ እሸከምላታለሁ ብሎ ቃል ገብቷል በዛ አደባባይ ላይ ማለት ነው። ስለዚህ አብዛኞቻችን የእናቶቻችን ውለታ አለብን። እኛስ በምንድን ነው የምንከፍለው? ይህ ልጅ ተመርቆ እስከዛሬ ልቡ ውስጥ ታፍኖ የኖረውን ራሱ ለራሱ የጨቆነውን ነገር እናቴን በምን ክብር ነው ማስደስታት? ምን ላይ ደርሼ ነው እሷን ደስ እንድትሰኝ ማደርጋት ብሎ የጣረበትን የፈጋበትን ውጤት እንግዲህ ለእናቱ ክብር አሳይቷታል ተመርቆ ማለት ነው። እስኪ እንግዲህ ከዚህ በኋላም እግዚአብሔር አምላክ ይጠብቀው፣ እሷን የሚጠብቃት እንላለን። ለዚህ ክብር ማብቃት የእናት ውለቷ በጣም ብዙ ነው፣ ከባድ ነው። እናት ለልጇ እሷ ከስታ እሷ ተርባ እሷ ተጠምታ ልጆቿን ታሳደግ ልጆቿን የምታበላ ልጆቿን የምታጠጣ ነችና እንግዲህ ሁላችንም በዚህ እንማራለን ብዬ ገምታለሁ። አብዛኞቻችን እናት እያለንም ብዙ ውለታቸው የማይገባና የማይከብደን ሰዎች አለን። ስለዚህ የእናት ቀን የሚከበረው ራሱ በምክንያት ነው ማለት ነው። ስለዚህ አብዛኞቻችን እስኪ አሁን ከዚህ በኋላ ያለን በምንድነው እናቶቻችን የምናከብራቸው? እንዴት ነው እነሱ የዋሉልንን ውለታ እኛ በምን አይነት መልኩ ነው የምንመለስላቸው? ሁላችሁም ይሄን ነገር አስቡበት። እስኪ ቀጣይ ቪዲዮ አለ፣ ይሄን ቪዲዮ አይተን የምንመለስ ነው የሚሆነው። ወደ ቪዲዮ እንሂድ። ጠይቅ ብያለሁ ቤኪ። አሁንም ባለፈው ኦርቶዶክሳውያንን እንኳን አደረሳችሁ ለሚካኤል ባልኩት በጣም ትልቅ ስህተት ነው የሰራሁት። ስለዚህ በጣም አጥፍቻለሁ። ኦርቶዶክሳውያን ለገብርኤል ቀን ያድርሳችሁ፣ ለማርያም ቀን ያድርሳችሁ፣ ለጊዮርጊስ ቀን ያድርሳችሁ፣ ለስላሴ በሰባት ያድርሳችሁ። በቃ ምን እንደምትሆን በእንኳን አደረሳችሁ። ይኸው ደግሜ እልሃለሁ። እስቲ ከየትኛው አስቤዛዬ ልትቆርጽ እንደሆነ አይሃለሁ። እስቲ በእንቀሳቀሴ ልትገድበኝ እንደሆነ አይሃለሁ። የሰው ማታከብሩ ልትከበሯት የገባሁት ለዛ አይደለም። ሞጣ የተናገረውን ቪዲዮ ለጥፌያለሁ። ግን ስማኝ ቤኪ ስትጠየቅ
አንብቤ እመጣለሁ አላቅም ትላለህ። ኦርቶዶክስ ቤተሰባችሁ እንድዋሽ ነው የምትፈልገው? አንተ አዳም እንድዋሽ ነው የምትፈልገው? ወይ አይደለም እኔ አላልኩም ቤኪ፣ እኔ በፍቅር ነው ማወራ። አሁንም የእውነቴን ከልቤ ነው ማወራ። ኦርቶዶክስ ቤተክርስቲያን በቀኖናዋና በስርዓቷ በቀረጸችው ቀን ነው ታኅሳስ 29 ገና ነው ብለህ እንኳን አደረሰ የምትባባለው። ኦርቶዶክስ ቤተክርስቲያን ሚያዝያ 7 ፋሲካን ካረገች ሚያዝያ 7 እንኳን አደረሰ ትባባላለህ። በቀንና በአቆጣጠሯ ደግሞ በ12 ነው ካለች በ12 አብረ ነው ቀን እየቀየርክ እንኳን አደረሳችሁ የምትባባለው አብረ። አሁን መተህ ግን እዚህ ጋር የሚካኤል እንዴት ትላለህ? አይደለም እኮ ቀጣይ ያለው ቪዲዮ ይሄን ይመስላል። ሶፊ በቲክቶክ ፕላትፎርም ላይ የለቀቀውና ያጋራው ነገር ነው። ከፕሮቴስታንት ወንድሞቹ ጋር ነበር ይሄን ነገር እያደረገ የነበረው ወይንም የተወያየ የነበረው። አብዛኞቻችሁ ሚካኤልን የሚወዱ ሚካኤልን የሚያከብሩትን ሰዎች ወይንም ኦርቶዶክስ የሆኑትን ለምንድነው እንኳን አደረሳችሁ የሚካኤል ቀን፣ የገብርኤል ቀን፣ የማርያም ቀን ለምንድነው እንኳን አደረሳችሁ የምትሉት እያሉ ነው ሲከራከሩ የነበረው። እንኳን አደረሳችሁ ማለት እኮ ክብር እንጂ ሌላ ነገር አይደለም። እኔ አንድ ሰው እንኳን አደረሰ ሜቢ ሙስሊም ይሁን ለአረፋ በዓል እንኳን አደረሰ ብለው ምን ችግር አለ? ኖርማል እኮ ነው። በቃ ለዛች ቀን ስለደረሰ እግዚአብሔር ስላደረሰው እንኳን አደረሰ። እግዚአብሔር ነው ያደረሰው፣ እኛ አልደረስነውም ማለት ነው። ስለዚህ እንኳን አደረሰ ብንለው ምን ችግር አለው? ሶፊ በነገራችን ላይ መልስ ነው የሰጣችሁ ለሁላችሁም፣ በኦርቶዶክስ ለማርያም፣ ለገብርኤል፣ ለሚካኤል ለሁሉም ቀን እንኳን አደረሳችሁ አለ። በቃ መጨረሻ ላይ ይውጣላችሁ ብሎ ማለት ነው። ስለዚህ አብዛኞቻችን የሆነ እንደ ክፋት ወይንም እንደ አምልኮ የምናደርገው ነገር አለ። ብዙ ጊዜ ብያለሁ፣ ሌላም ሰው ብዙ ጊዜ ያስተምራሉ። እኛ ጻድቃን መላእክቶችን አናመልክም፣ እንወዳቸዋለን፣ እናከብራቸዋለን፣ እንዘምርላቸዋለን። አምልኮ የሚመለከው አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በእኛ ቤተክርስቲያንም ኢየሱሴ አንልም። ኢየሱሴ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አይባልም። ለስም አጠራሩ እንዲያመችም ተብሎ ጌታችን ጌትነቱን፣ መድኃኒታችን መድኃኒትነቱን፣ አምላካችን አምላክነቱን ኢየሱስ ክርስቶስ ነው የሚባለው። ስለዚህ አብዛኞቻችን አሁን ፕሮቴስታንት ወንድምና እህቶቻችን እንደዚህ እንኳን አደረሳችሁ ለምንድን ነው የሚባለው? ፕሮቴስታንቶችም እኮ የሆነ በዓል አላቸው አይደል? እኔ አላውቅም በነገራችን ላይ እነሱ በዓል እና ይቅርታ እንኳን አደረሳችሁ መባባል ይሄን ያህል ክፋት አይደል? ይሄን ያህል ሌላ ነገር አይደል? እኛም እኮ ብዙ ሙስሊም ጓደኞች አሉን። እንኳን አደረሳችሁ ደውለን በአካል እኮ አግኝተናል። ደውለን እንኳን አደረሳችሁ እንባባላለን። ስለዚህ ይሄ ሌላ ነገር ባታስመስሉት። ብዙ መወያያ መንገድ አለ፣ ብዙ ወንጌል አለ መማማር ከፈለጋችሁ እንጂ ርዕስ አድርጋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን ነገር ወይም እንኳን አደረሳችሁ የሚባባሉበትን በዓሎችን፣ ጻድቃኖችን፣ ሰማዕታቶችን ምናምን አንስታችሁ ርዕስ ባታደርጉት የተሻለ ነው እላለሁ። ይሄን መልእክት ነው። ቀጣይ ቪዲዮ ላይ ያንን ቪዲዮ አይተን እንመለሳለን። እንዴት ነህ ምረት? በጣም ሰላም ነኝ። እንትን ምግብ ቤት ሆኜ ነበርና ዛሬ አንድ እንድንገናኝ ብዬ እቤት የነበርኩበት ቦታ መብራት የለምና እዚህ ምግብ ቤት መጥቼ ስልኬን ቻርጅ አድርጌ ተዘጋጅቼ ለማውራት ብዬ ወደ እጅግ አቁሜ ያወራለሁ። ምግብ ቤት ውስጥ ጫጫታ ስላለ ማለት ነው። እንዴት ነህ? እግዚአብሔር ይመስገን። መሪ በጣም ስላገኘሁ ደስ ብሎኛል። የሆኑ ነገሮችን ከመናገሬ በፊት ግን ለአንተ እድል ልስጥ ነው ማለት የምትፈልገው ነገር ካለ በእርግጥ ያለችኝ ሰዓት አጭር ነች፣ ግን ቢሆንም ምሬን ለሆነ አንድ ወዳጄ ነግሬው ነበረ። ዓርብ ማታ 3 ሰዓት እንዳትቀርበ ነው ፕሊስ ብዬ ነግሬው ነበረ። ምክንያቱም በአካል ምሬ ባለበት እኔ መናገር የፈለኩት ነገር ስላለ ማለት ነውና በመጀመሪያ ስላየው በጣም ደስ ብሎኛል። ዛሬ አይደለም እኛ ትላንትም በጣም የምንወደው ወንድማችን ነው። እኛ ጋር አንተ ያለህ ቦታ ተለውጦ አያውቅም። እኛ ለአንተ ያለን ፍቅር ተቀይሮ አያውቅም። በጣም ነው የምንወደው እና ሙሉ ሀሳቦችን ከመናገር በፊት ምናልባት የምትለው ነገር ካለ እድል ይስጥልኝ። በመጀመሪያ ስላየው ደስ ብሎኛል። ሁሌ ያለው ያው ቪዲዮ ላይ እንደዚህ በላይቭ ደግሞ ስላየው በጣም ደስ ብሎኛል። እግዚአብሔር አክብርልኝ። እድሉንም ሰጥተህ እዚህ ስለጋበዝከኝ። ምንድነው የመጀመሪያው ጉዳይ ለጥቂት ያው ጥቂት ባይባሉም ትንሽ ሰፋ ላሉ ወራቶች እንትን ብዬ ነበር አልነበርኩም ከራሴ ጋር ራሴን የማዳመጥ ጊዜ ላይ ነበርኩኝ። ሶሻል ሚዲያው ላይ ምንም የተንቀሳቀስኩ አልነበረም። እናም በዚህ ምክንያት ብዙ ዲሲሽኖችን ብዙ ውሳኔዎችን ከራሴ ጋር ለመወሰን ለማድረግ ከአእምሮዬ ጋር ከልቤ ጋር ሆኜ አንተም ደግሞ የተናገርከው ነገር ውስጤ ስለቀረ ስለነበር ልቤ ውስጥ በሰዓቱ ያው በዛ ጊዜ በነበረን ቃለ ምልልስ ኢንተርቪው አንተ ጋር በገባው ጊዜ ያኔ የወሰንኩት ያው ኦርቶዶክስ ሆኛለሁ ባልልም ያው ለመሄድ የነበረኝ ጉዞ ነበር። ግን በአንዳንድ ምክንያቶች እንዲህ ብዬ አሁን ማላወራቸው
ነገር ግን ህይወቴ ላይ በጣም ብቻ ብዙ ችግር የፈጠሩና ብዙ ነገሬንም ደግሞ የያዘ ነገር ስለነበረ ተመልሼ አንተንም ልሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድ ለገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። የእውነት በእግዚአብሔር በሕያው እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሹን ያህል ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረጌ በመጀመሪያ ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኸኝ ሆንክ እንጂ ፐርሰናሊ እኔ ምንም ያልጎዳኝ ለእኔ ብለህ ያሰብክ ሰው ነው ምንም አላረከኝም። እና እንደውም አንድ ነገር ብለኝ ነበር ትዝ ካለ ስናወራ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ፣ ግን እነሱ ነገሮች ሁሉ ቻላቸው ብለኝ ነበር። እና ያንን ነገር የመቻል ግን አቅም ውስጥ አልነበርኩም። በጣም በምወደው ነገር በምንወልደት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጀነራሊ ተሰድቤያለሁ። ጀነራሊ ብዙ ነገር እንዲህ ብዬ አላወራም። ብዙ ነገር ደርሶብኛል እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃድ መብቴም ስለሆነ ቅድስት ቤተክርስቲያንን ለመቀላቀል በጣም በፍጥነት ማለት ነው ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሁኜ፣ ነገር ግን አንተ የነገርከኝ ወንጌል እንደነገርኩ መጀመሪያ ስመጣ እናንተ የምትሰሩት ወንድሞች ስፔሻሊ አንተ እኔ ከማንም በላይ መምህር ፈለገ ለእኔ የእውነቴን ነው። እንደዚህ እኔ አንድ ቀን በአካል አግኝቼው አላውቅም፣ ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለህ ብትሉኝ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ የእውነት በሕያው በሆነ በእግዚአብሔር ፊት ከልቤ እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ምህረት እንድታደርግልኝ ማለት ነው። በፍጹም በመቀጠል ቅድስት ቤተክርስቲያንን ለመቀላቀል ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና እነዛን ትምህርቶች ተምረህ ተረድተህ ስሜታዊ ሆነ ሳይሆን ከስሜታዊነት ርቀ በፍቅር የቤተ ክርስቲያንን ትምህርት አላምጠው እንደዋጡ ወንድሞቻችን ውጠ ቃሉን የምትናገር ቃሉን መስካሪ ወንድማችን እንድትሆን እንፈልጋለን። በዚህ አጋጣሚ በነገራችን ላይ ውስጥ ያላችሁ ኦርቶዶክስ የሆናችሁ ወንድሞችም ስሜታዊነት ለክርስትና ጸር ነው። ብዙ ጊዜ ሰዎች ብዙ እርምጃቸው ባጭሩ የሚገተው ስሜት የሆኑ ስለሚጓዙ ነው። እና እኔም ሌሎቻችንም ሁላችንም ስሜት ልንሆን አይገባም። ስሜቴ ሳንሆን በጣም በእርጋታ በጣም በፍቅር በጣም ስክን ብለን ነገሮችን ተጉዘን ያለምነውን ነገር እውን እናደርገዋለን። መሬ ዛሬ እንድትመጣ የፈለኩት ዛሬ ኦርቶዶክስ ሆኗል በቃ ዛሬ ደስ ይበላል ፖለቲካ ለመስራት አይደለም። ያኔ አንተን ተጠቅመው ቤተክርስቲያንን ሲዘርፉ የነበሩ ሰዎችን ዛሬ ከእንደገና ያነሱን ስተሰርቼ አንተን ገስ ላይ አድርጌ እነሱን ልዘልፍ አይደለም። የሃይማኖት ፖለቲካ ልሰራ አይደለም። ቅድም እንዳልኩት እንደ ተውኔት እንደ ድራማ በወንጌል ድራማ እንሰራም። ይልቁኑ በወንጌል እውነት የሆነውን ቃል እንሰብካለን እንጂ እና ብሬም በርታ። ከሰኞ እስከ ሐሙስ ባሉት ቀናት አልፎ አልፎ እኔም ላይቭ እገባለሁ እና ምናልባት የምታነሳቸው ጥያቄዎች ካሉ የግድ ላይቭ ላይ መሆን የለበትም እና በአካል መገናኘትም እንችላለን። በውስጥ መስመር አንዳንድ መልእክቶችን አስቀምጥልኝ። ምን አመቺ ሰዓት ሲኖረኝ ያለበት ድረስ መምጣት እችላለሁ። ቁጭ ብለን ሻይ ቡና እያለን ይሄ ትምህርት እንዲህ ነው እያለን እናወራለን። በርቱ። ሁሉም ኦርቶዶክሳውያን ይወዱሃል። በቃ በነገራችን ላይ በስተመጨረሻ ብለው ምንድነው መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ሰይጣናዊ ነው። ከሰው ስህተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። ሰዎች ነን፣ እንወድቃለን፣ እንስታለን። ወድቆ መነሳት ግን አዳማዊ ነው። አዳምም ወድቆ ነው የተነሳው። አንተም ምንም ሌላ የተፈጠረ ነገር የለም። የሆነ ነገሮች ወድቀ ነበር፣ ተነስተሃል። እግዚአብሔር ይመስገን። በርታ። ፕሮቴስታንት ሆነህም ራሱ ብትቀጥል እንወድሃለን። ብቻ መተህ እንድትማር መተህ እንድትጠይቅ ብቻ ነው እኛ የምንፈልገው። በርታ፣ እንዳጠፋብን ምሬ
ፈልዬ ልል ነበር። አየህ እኔ ስለምወድ ነው፣ በጣም ነው የምሬን ነው። እኔ ብዙ ጊዜ ሶሻል ሚዲያ አልነበርኩም። ይህን 4 ቀን በፊት ነው የመጣሁት። ግን በጣም ሜቢ ስገባ ስወጣ ፕሮፋይል ላይ ያሳያል። እኔ በጣም የምመለከተው ያንተን ብዙ ነገር እግዚአብሔር ያክብር። የጀመርከውን የወንጌል ጉዞ መድኃኒዓለም ጽናቱን ሰጥቶ አሁን ደግሞ ብዙ ወጀብ ቢኖርም ብዙ ነገር ቢኖርም እኔም እየጸለይኩልህ ነው። አምላክ በሚያውቀው እግዚአብሔር ከጎን ሆኖ ባለው ነገር ሁሉ እያበረታ ጠላቶችን አፋቸውን ዝም እያስባልልህ ወንጌልን በስፋት እየሰበክ ብዙዎችን ደግሞ ይህንን ትክክለኛ የሆነው ክርስቶስን መዳንን፣ ወንጌልን፣ ጽድቅን ትክክለኛ የሆነ ደግሞ አስተምህሮ የሚገኝበት ቤተክርስቲያንን የሚመጡበት ወደዚች ቤተክርስቲያን የሚፈልሱበትን ጉዞ ጀምረሃልና እግዚአብሔር አምላክ ያክብር፣ ክብረት ይስጥልኝ ወንድሜ። እግዚአብሔር ጨምሮ ጨምሮ ሰላሙን ጤናውን ይስጥ። የአንተ ስም በክርስቶስ አንዴ የተጻፈ ስለሆነ የወንጌሉን ስራ የሚሰሩ ደግሞ የእግዚአብሔርን ወንጌል ስራ የሚሰሩ ሰዎች ደግሞ ብዙ ነገር ይነሳባቸዋል፣ ብዙ ነገር ይባላሉ። በዚህ ሁሉ ውስጥ ግን እግዚአብሔር ኃይላቸው ነው፣ እግዚአብሔር መደገፊያቸው ነው፣ አምላክ ብርታታቸው ነው። ከእግዚአብሔር ደግሞ ቀጥሎ እኛ ወንድሞች፣ እኔም ደግሞ እንደ ወንድም ከአንተ ጋር ልሆን ሁሌ ዝግጁ ነኝ። ወድሃለሁ፣ አከብርሃለሁ። መድኃኒዓለም ከአንተ ጋር ይሁን። አመሰግናለሁ። ቤተሰቦቼ የመጨረሻው ቪዲዮ ይህን ይመስላል። ይሄ ቪዲዮ እንግዲህ ከአሁን በፊት እነ ፈለገ እነ አኬ እነ እፎይ በአንድ ሚዲያ በሚጠቀሙ ጊዜ ብዙ ሺህ ህዝብ ላይቭ ላይ ከ20 ሺህ ከ30 ሺህ ያላነሰ ህዝብ ላይቭ ላይ ቁጭ ብሎ በሚሰማቸው ጊዜ ብዙ ምክክሮች፣ ብዙ ንግግሮች፣ ብዙ ወንጌላዊ ትምህርቶችም ነበሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህሮችና ወይንም አገልጋዮችና ፕሮቴስታንት ሙስሊሞችም ሁሉም በአንድ ላይ ጥያቄና መልስ የነበረበት ጊዜ ነበር ይሄ ቪዲዮ እንትን ያለውና የዚህን ጊዜ ስለ ገድልና ስለ ድርሳናት ነበር እየተወያዩም የነበረው። ሜቢ አለመሸነፍም ሊሆን ይችላል፣ ስሜትን አለመቆጣጠርም ሊሆን ይችላል፣ የተለያየ ውስጡ ላይ የሚፈጠርበት ነገርም ሊሆን ይችላል። እዚህ ልጅ ላይ የሆነ ተጽዕኖ ፈጥሮ ነበረ። የዛን ጊዜ ወንጌል ነው እየተማማሩ ያሉት። ብዙ ሺህ ህዝብ ነው ላይቭ ላይ ያለው። ብዙ መምህራኖች አሉ፣ ከፕሮቴስታንትም ከሙስሊምም ከኦርቶዶክስም ብዙ ንግግር እየተነጋገሩ ነበር፣ ምክክር ወንጌል እየተማማሩ ነበረ። ይሄ አሁን ቪዲዮ ላይ ይዤላችሁ የመጣችሁልህ ግን የሆነ ትንሽ ወጣ ያለ ከሱ የማይጠበቅ ስድብ ተሳድቦ ነበረ። ስድቡ ምንድነው? ስለ ገድልና ስለ ድርሳን እያወሩ በነበረ ሰዓት ፈለገ ከነገድልህ ገደል ግባ አይነት ነገር ነበር የተሳደበውና ሜቢ የዛን ጊዜ ማንም ጽሁፍ እንኳን የጻፈ የለም። እንዳጽፉ ተባለ፣ ክፉ ነገር እንዳጽፉ፣ ኦርቶዶክሳውያን ከሆናችሁ ክፉ ነገር እንዳጽፉ ተባለ። ማንም የጻፈም የለም ክፉ ነገር። ፈለገም ወድሃለሁ ነው ያለው። አንተ ወንጌል መማር ከፈለክ አሁን ብትሰድም ችግር የለም፣ ወንጌል እኔ አስተምርሃለሁ። ወንጌል መማር ከፈለክ በቃ እየተሳደብክም ቢሆን ካመንክ ታምናለህ ነው። መልካም አነጋገር ነበር ከፈለገ የወጣው የዛን ሰዓት። ግን ቀኑ ደርሶ ደግሞ እንገናኛለን፣ ትመጣለህ፣ ወንጌልን በእውነተኛ ወንጌልን ተዋህዶ ውስጥ እንደሆነ ያለው ታውቃለህ እያለ ነበር የተናገረውና ሜቢ ያው እውነት ሆኖ ላይቭ ላይ በእንደዚህ አይነት መልኩ ተገናኝተው ይቅርታ እየጠየቀ ነው። ራሱን ማምኗል። ፈለገ ከነገድልህ ገደል ግባ ብሎ የተሳደበውን እና ልቡ ላይ ተሰምቶት በጣም በአካልማ ቢሆን ያገኘው እግሩ ላይ ይወድቅ ነበረ ማለት የይቅርታው ብዛት ማለት ነውና ልጁ በጣም ተሰምቶት በጣም ከልቡ ይቅርታ እንዳለ ነው እዚህ ላይቭ ላይ እንግዲህ በጣም አዝኖ እንደሆነ። ስለዚህ አብዛኞቻችን ሳናቅ የምንሳደበው ወንጌል እናስተምራለን ብለን ወንጌልን በሌላ ከኛ ሰው እኮ አንድ ተመሳሳይ እውቀት የለውም። መጽሐፍ ቅዱስን ጥንቅቅ አድርጎ የሚያውቅ ሰው ይኖራል፣ ትንሽ አውቆ ከዛ በላይ የሚያስተምር ሊኖር ይችላል። ስለዚህ ሁላችንም ሰዎች የተለያየ ነው እውቀት ያለን እና የእውቀት ማነስ ሳይሆን የግንዛቤ ችግር ነው የሚሆነው እንጂ ይሄ ወንጌል ላይ አሁን ለምሳሌ ወንጌል እየተማማርክ አንድ ሰው ስለ ወንጌል በደንብ ሊያስተምር አንተ እንድታቅ ነው። ማንም ሰው እናቱ ሆዶ ተምሮ ይወጣ የለም። ሁሉም ተምሮ ነው ውጭ ላይ ነው የተማረው፣ በእውቀት የተገኘ ነው። ስለዚህ እንደዚህ አይነት ስድብ ተገቢ አልነበረም። ግን ያው ይቅርታ ብሏል፣ ይቅርታውንም ተቀብሎታል። ሜቢ በላይቭም ባይሆን በአካልም ተገናኝተን መስተዋወቅ፣ እርስ በርሳችን መማማር እንችላለን ያለ መልእክቱን አስተላልፎለታል፣ ነግሮታል ማለት ነው። ልጁም እንግዲህ ከልብ የምር ከልብ ነው ይቅርታ የጠየቀው። እንግዲህ ያው እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ፍቅርና ይቅርታን አይደለ? ፈለገም ደስ በሚል ሁኔታ ደስ ብሎት እየሳቀ ነው ደስ ብሎት እኔ ችግር የለውም ተቀብያለሁ ያለው ማለት ነው። እንግዲህ ፈለገ ወንድማችን ያው በወንጌልም ጥሩ ልጅ ነው፣ ይቅርታ አቀባበሉም በጣም ጥሩ ልጅ ነው የምናውቀው ነውና ስለዚህ አብዛኞቻችን ወንጌል እናስተምራለን ብለን ስሜታዊ ሆነን የምንሳደብ ከሆነ
ወንጌል እናስተምራለን ብለን ሳንችል ወይንም የሆነ የተበለጠን ነገር ስናገኝ ሌላ ነገር ውስጥ የምንገባ ከሆነ ይሄ ወንጌል አይደለም፣ ወንጀል ነው። መሳደብ ወንጀል ነው። በወንጌል ደረጃ ስድብ የለም። በወንጌል ደረጃ ነቀፋ የለም። በወንጌል ኩርፊያና ምናምን ነገር የለም። ስለዚህ ወንጌል ከአንድ ሰው ነው የምንማረው። አንዱ ከአንዱ የእውቀት የልምድ ልውውጥ አለ ወንጌል ውስጥ። እኔም አላውቀው ሌላ ሰው፣ እኔም አውቀው ለሌላ ሰው ማለት ነው። ስለዚህ ምእመኑ እኮ ቁጭ ብሎ ቤተክርስቲያን የሚማረው ለማወቅ ነው አይደል? ያ መምህር ከምእመኑ የበለጠ ስለሚያውቅ የእሱን ቃል እንዲሰሙና የእግዚአብሔር ቃል እንዲያዳምጡ፣ እንዲሰሙ፣ እንዲያውቁ ነው። ስለዚህ መልእክት ይሄን ይመስላል ማለት ነው። እንግዲህ መድህን ሚዲያን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ አገልግሎቱን ደግፉላችኋለሁ። ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ እንገናኛለን። ጨርሰንበት